አይሁድ እንዳትፈራ ኃያል ነው የበላይ ነው ምናምን ነገር እንዳትፈራ የአይሁድ የበላይ መሆን ሳይሆን የአረብ ሀገራቶች መንግስቶች እኛ ሙስሊሞች የበታች ስለሆነን እንጂ የበላይ ሆነው እኮ አይደለም እነሱ የኛ የበታች መሆን እነሱን የበላይ አደረጋቸው አስመሰላቸው አላህ እየተናገረ ለየዱሩኩም ኢላ አዛ ወላሂ አይጎዷችሁ አበድይ መቼም ቢሆን እናንተ ላይ ትንሽ ስቃይም ቢጤ መከራ ቢጤ ሊያደርሱባችሁ ይችላል እንጂ ሌላ ነገር ምንም ሊያደርጓችሁ አይችሉም ምንም አያደርጓችሁ ወኢዩቃቲሉኩም ይወሉኩም الادبار ፊት ለፊት ፌስ ቱ ፌስ ግን ብታገኟቸው ጀርባ ሰጥተው ሲሸሹ ነው የምታያቸው ገዛ ላይ ያውላ ዝናብ ሲዘንብባቸው ህፃናቶች እዛው እንጂ አንሞትም ሲሉ ነበር አይ ከገዛ ወደ አላህ እንሄዳለን ሲሉ ነበር ዛሬ ግን እስራኤል ላይ ገና ለገና መትረየስ ገና ለገና ሚሳኤል ገና ለገና የሆነ ነገር ተደረገ ተብሎ ህዝቡ ሽብሩን እያያችሁ ነው ትላንትና ሽብር ምን እንደነበረ ሲያሸበሩ የነበሩ ሰዎች ዛሬ ባጸፈው አላህ ተሸበሩ አላቸው ትላንትና ህፃናቶችና ምንም የማያውቁ ሴቶችን ሲገሉ የነበሩ ሰዎች ዛሬ በጦርነት አማካኝነት ሌሎችን ሰላማዊ ሰው መኖር አልቻለም እስራኤል ውስጥ የሚኖሩ በዚህ አጋጣሚ እስራኤል ላይ ብዙ ሙስሊሞች አሉ ከክርስቲያን የበለጠ ሙስሊሞች አሉ ከአይሁድ ቀጥሎ ሙስሊሞች ናቸው ብዙ ያሉት የነሱ ጉዳይ እኮ ያሳስበናል አይደኛ ፍልስጤም ላይ ካፊሮች እንዳሉት ሁላ ማለት አተሂኑ ولا تحزنوا وانتم الاعلون ان كنتم مؤمنين شرط ያስቀመጠው ይሄን እና አትዘኑ አትከዙ والله የበላዮች እናንተ ናችሁ አማኞች እስከሆናችሁ ድረስ አለ አላህ አማኝ አላህ ያድርገን አይሁዶች በሙስሊሞች እስከሚሮጡ ድረስ ቂያማ አይቆምም ሙስሊሞች አይሁዶችን እስከሚያንበረክኩ ከእግራቸው ስር እስከሚያደርጓቸው ድረስ ለምን ቂያማ አንድ ቀን አይቀርም ቂያማ ሊቆም አንድ ቀን እንኳን እስከሚቀረው ድረስ ሙስሊሞች አይሁዶችን ያሽመደምዷቸዋል ተብሏል ይሄን ጊዜ ደግሞ አላህ ቅርብ አላህ ያድርግልን ለዚህ ምን በቃ ትውልዶች አላህ ያድርገን ከመንቸፋቸፍ እንደው ሰነፍ ከመሆን አላህ ይጠብቀን በቃ ከመሆን አላህ ይጠብቀን ያ ረብ العالمين አላህ ነጃ ይበለን ዛሬ አይሁዶች የሚያደርጓቸው ነገሮችን አንጻራዊ ባለፈው አሜሪካ ላይ አሁን በቅርቡ እስራኤል ላይ አሁን ደግሞ ባለንበት ሰዓት ላይ ደግሞ እስራኤል ላይ እያየን ያለው የሚወርድባቸው ነገር አላህ ማይቆም አላህ ያድርገው ሰደድ እሳት ተፈጥሯዊ ነገር አምጥቶባቸው እንትን ማለት አልቻሉም ማለት ዛሬ ደግሞ ኢራን ለቆባቸዋል እስከ መጨረሻ የምታወድማቸው አላህ ያድርጋት እኛ በዚህ ሰዓት ላይ ኢራን ሺዓ ናት ኢራን ሺዓ አይደለችም ይሄ እኮ የመጨረሻ እኮ ቀሽምነት እኮ አይደለም ኢራን ትቅርና አሜሪካንና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለብን እኮ ከሸይጣን የባሱ ኸልቆች ናቸው እነዚህ የባሱ ናቸው እንደ እስልምና አስተምህሮት ላንተ አይሁድም ጠላት ነው ካፊርም ጠላት ነው አይደለም ከሁለቱ አንፃር ግን ማን ነው ለኛ ወዳጅ ቅርቡ ማን ነው ለኛ ክርስቲያኑ አይደለም ከሁለቱ አንፃር ሁለቱም እንደ ጠላት ናቸው ነገር ግን ከሁለት ጠላት ደግሞ የተሻለው ጠላት ይሻላል አይሁድ እኮ ለኛ ብቻ እኮ አይደለም እኮ አይሁዶች እኮ ለክርስቲያኖችም የሚበጁ ኸልቆች አይደለም አረ ሸይጣን ራሱ የሚጠላቸው ኸልቆች ሸይጣን የሚቀናባቸው ኸልቆች ናቸው እኮ አይሁዶች አላህ አይሁዶችን በኒ እስራኤል ብሎ ቁርአን ላይ የነሱ ስም ያልተዘከረበት ቦታ አለ እንዴ ያለመናቸው አለ እንዴ ነብይ ሲልክ ሲገሉ ሌላ ነብይ ሲልክ ሲገሉ ሌላ ነብይ ሲልክ ከሀገር ሲያባሩ ሌላ ነብይ ሲልክ ያ ነብይ የገደሉ ሰም كلما جاءهم رسول من عند انفسهم ففريقا كذبوا وفريقا يقتلون ግማሹን ያስተባብላሉ ግማሹን ይገላሉ አላህ ያየ ግን ዝም ይላል እየሰማ እንዳልሰማ ይሆናል መጨረሻው ግን ወኡምሊ ለሁም ኢነ ከይዲ መቲን አለ አላህ ዝም ላለው ችላላለው አያያዘ ግን ከያዝኩ የበረታ ነው አሁንም እስራኤል የምትባልን ሀገር ከምድረገጽ እንዲያጠፋት አላህን እንለምናለን አሁን ኢራን ተነስታለች ፓኪስታን ቀጥላለች ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን እነሱ ተኝተዋሉ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ አንተ የለህማ ምን አለ አንተ
ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደል? እየተወራ መነጋገሪያ የሆነ ያለ አልহামዱሊላህ። ይሄን መስማታችን ራሱ ቀላል ነገር አይደለም። ቅድም ብያቸዋለሁ ኢራን ማናት ምናምን የሚለውን ተውት። ይሄን ጉዳይ እንዴ ፋርሶችና ሩሞች ሲጣሉ እኮ ሁለቱም ካፊሮች ናቸው። ቁርአን ላይ እኮ ተገልጿል እኮ አሊፍ ላም ሚም ጉሊበት ሩም። ለምንድን ነው ፋርሶች እንዲያሸንፉ የተፈለገበት ምክንያቱ ምንድነው? ለሙስሊሞች ቅርብ የሆነው አካል በየትኛውም አጋጣሚ ትረዳለህ፣ ከጎኑ ትቆማለህ። ሁለት ጠላቶችን ገለጸልንና ይሄኛው ጠላት ይሻልሃል አለ አላህ። አሁንም ቢሆን ኢራን ጠላቴ ናት ብለህ እንኳን ብታስብ አሁን ግን በአሁን ሰዓት ግን ወዳጄ ነች። አይ የጠላቴ ጠላት ወዳጄ ነው ይባላል አይደል? እኛ ማድረግ ያለብን አሁንም ተቅዋ፣ አላህን መፍራት፣ ወደ አላህ መመለስ፣ አላህን መማፀን፣ ወደ አላህ ማልቀስ የዘውትር ተግባራችን ሊሆን ይገባል። ኢንሻአላህ አላህ ያድርግልን። ለይል ስንቶቻችን ላይ ተነስተናል? እስቲ ስንቶቻችን አላህን በእነዚህ ምክንያት ሰደቃ አውጥተናል? እስቲ ለእነዚህ ወንድሞቻችን ብለን ስንቶቻችን እነዚህ ጠላቶቻችንን አላህ እንዲያሽመደምዳቸው ስንቶቻችን ለምነናል? ዛሬ የተቋማችን ድክመት እንጂ እኮ በአንድ በኩል ይሄ ቁንት እኮ መታዘዝ ነበረበት። መቼ ነው ቁንት የሚታዘዘው? አስቡት እስቲ። ሙሉ በሙሉ ሲያልቁ ነው። አሁንም ነገም ከነገ ወዲያም ፍልስጤም ብለን እናውጃለን። ኢቢኤስ ሚዲያ ላይ እኮ በዚህ ሳምንት ውስጥ እስራኤል በደረሰባት አደጋ በደረሰባት ውርጅብኝ እኮ የመንግስት ያለህ እኮ የሚል እኮ ገለጻ እኮ መግለጫ እኮ ተሰጥቷል ዜና ላይ። ፍልስጤሞች ያውላ ሲሆኑ ግን ምንም አልሆኑ፣ ምንም አልተባለ። አንድ የሚዲያ ዘገባ ግን አልተሰጣቸው። ስለዚህ ሰጡን አልሰጡን እኛ ግን እናወራዋለን፣ እንዘክራቸዋለን፣ በየትኛውም አጋጣሚያችን እናነሳቸዋለን ኢንሻአላህ። والله እድለኛ ናንተ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ረሱል ሰለላሁ ዐለይሂ ወሰለም ሶላ ዐላ ረሱልላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሁሉ አልንገረችን ዱንያ መጀመሪያዋ ለቅሶ፣ መሐከሏ ድካም፣ መጨረሻዋ መጥፋት ነው። ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ።